ትሁትና አለምነሽ ቀጥታ ከአባባ ቤት ሄዱ። አባባ ትሁትና አለምነሽን በደስታ ተቀበላቸው። አቶ ገዙ ሰተት ብሎ ከነ ትሁቴ ቤት በመሄድም አለምነሽን ከፊት ለፊቷ አየ። በዚህን ሰዓት ናቲ በፍጹም እናቴን ከዚህ በኋላ አትነካም፣ እንኳን እናቴን በዙሪያ ያሉ ሰዎችን ብትነካ አለቀልህ አለው ናቲ። አባባ ደግሞ ገዙን ስለናቀው ከት ብሎ ሳቀበት። አሁን ገዙ የማንም መጫወቻና መሳለቂያ መሆኑ ሲገባው የመጨረሻ ተበሳጨ። እንግዲህ አለምነሽን ያጠፋቻት ትሁቴ እጅግ ከምንም በላይ ጀግንነቷን አሳይታለች። በልጅ ገና ይፈጠርባታል ብዬ ልጅን አንድ ነገር ሳይፈጠር በፊት አለምነሽ ስትሞት ዝም ብዬ በማየት ልቤ አይችልም በማለትም ለአባባ እውነታውን በመናገርና አለምነሽን ከዛ ቤት እንደምታስወጣት ለአባባ ስትነግረውም አባባ እንግዲህ በሚገርም ሁኔታ አሁን ላይ አልችልም ሲላትም ትውስ ስታኮርፈው በቃ ችግር የለውም ኃላፊነቱን አንቺ ትወስጃለሽ፣ ልጅች ላይ ትልቅ ችግር ቢደርስ እኔ የለሁበትም አላት። እውነትህን ነው በማለትም እንግዲህ አለምነሽን ከዛ አስወጥታ አባባ ቤት ይዛት መጣች። አባባም በደስታ ተቀበላቸው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? እንዴት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርቲ ይዘን መጥተናል። እንግዲህ አባባ በእርግጥ ትሁቴን ኃላፊነቱን አልወስድም፣ ኃላፊነቱን ራስሽ ትወስጃለሽ፣ አያገባኝም ብሏት ነበረ። ትሁትም እንግዲህ እሺ በማለትም ቤቲ ለአለምነሽ የመጨረሻ መሰናበቻ ነው ብላም ክላሷ ገብታ ምንድን ነው ዛሬ ደግሞ ተመላለሽ አለቻት። አይደል ተመላለስኩብሽ፣ ምናልባችም የመጨረሻ ሊሆን ይችላል አለቻት። ማለት ችግር አለ እንዴ? አለምነሽ ልረዳሽ ፈልጌ ነበረ ግን ደግሞ አልቻልኩም ስትላትም አለምነሽም አንቺ ከመቼ ወዲህ እኔን ረድተሽ ታውቂያለሽ አለቻት። እሷም ቀጠለችና ዛሬ ለናቲ ስትይ መኖር አለብሽ፣ ለሱ ስለረዳሽ ነበር ግን አልችልም፣ የኔም ህይወት አደጋ ላይ ነው እና ህይወትሽን አደጋ ላይ አድርገሽ ሁሉንም ሰው እኮ ማትረፍ ትችያለሽ አለቻት። አለምነሽም አልችልም፣ ብችል ኑሮ ደስ ባለኝ አለች። እኮ እንዴት? ገዙ በአሁኑ ተስፋ ቆርጧልና አንቺን ሊያስወግድሽ ነው አለቻት። ምን ችግር አለሁ ልሙት አለች አለምነሽም ሳታስነቃ። በዚህን ሰዓት እንደዛ ብላ ስትወጣ ምን ማድረግ እንዳለባት ግራ ተጋባች አለምነሽ። ሌላው ናቴንና እንዲሁም ደግሞ ቤቲ አልጋ ላይ ሲማግጡ ገዙ ሲሄድባቸው ናቴ ውስጥ ተደበቀ። በዚህን ሰዓት በጠራራው ምን አስተኛሽ በማለትም ቤቲን ተናገራት። እሷም እንዴ አይ ምንም እና በቀን መተኛት አልችልም አለችው። አይ ትቻለሽ ችግር የለውም አላት። እና አሁን ምን አብሬህ ልምጣ? ምን ልትሰሪ? ቢሮ? አይ እና ምን ነሻል? ምንም አልሆንኩም። እሺ ምን ልስጥህ? እኔ አሁን የመጣው ፍላሽ ለመውሰድ ነው አላት። የምን ፍላሽ? ለማንኛውም እዛ ቤት እንዳትገቢ ልነግርሽ ነው። እዛ ክላስ? የቱ ክላስ? አለምነሽ ክላስ። አሁን በእጅጉ በጣም ጤነኛ ሆናለች። ስለዚህ እንደ በፊቱ ልታሰቃያት ብትሞክሪ ትልቅ ችግር ይፈጠራል አላት። አረ ክስሽ ዝም በል አለችው። ምን ነው ችግር አለ እንዴ? እኔና አንቺ ብቻ አይደለም ሲላትም አሁንን ግን ምን ተናግሬያለሁ፣ አሰቃያለሁ ብለሽ እንዳትሰቃይ አላት። በዚህን ሰዓት ገዙ ሲወጣላት አጅሬው ናቲ ወጥቶ ቤቲን እንዳይሆን አድርጎም ጠበጠባት። የምትሆነው ግራ ስለገባት ጨነቃትም እና መጮህ ጀመረች። ትሁት ምን ሆናችኋል? ምን እየተካሄደ ነው? በማለትም ደረሰችባቸው። ቆይ ምን ተፈጥሮ ነው አለችው። በዚህን ሰዓት ቤቲ በንዴት ገዙ ጋር ደውላ በፍጥነት ድረስልኝ ናቶሎ አለችው። ምንድን ነው አሁን ደህና ጥየሽ አይደል እንደ የመጣሁት አላት።
እና ባሌ አይደለ ባልሽ ቢሆንም አሁን ስራ ትቼ መምጣት አልችልም ሲላትም እሷም ስልኩን ዘጋች። ናቲ ውጣ ከዚህ ናቲ ውጣ አለችው። ትሁት አልወጣም አላት። በዚህን ሰዓት ቤቲ ምን እያረግሽ ነው? አላማችሁ ተያይዞ ማለቅ ነው እንዴ? ናታ በማለትም ትሁት ናቴን አስወጣችሁ። እሱም ሲወጣላት ቤቲ ምንድን ነው የተፈጠረው ስትላትም ምንድን ነው የምታዝኝልኝና የምታግዥኝ አትምሰይ። ምን እኮ መታይ ቆይ ተያይዛችሁ ማለቅ ነው እንዴ? እንለቅ አሁኑኑ ደዊና ለገዙ እዚህ እንዳይመጣ አድርጊ። ሌላ ችግር ትፈጥሪያለሽ። አብራችሁ እንደሆናችሁ ቢያቅ ምን እንደሚፈጠር አስበሻል? አለቻት ቤቲም በስተመጨረሻ ተወተት ደግማ መታ ቤቲ ምንድነው የተፈጠረው? ማግዝሽ ነገር አለ? ባክሽ የምታግዥኝ አታስመስይ፣ ምንም አታግዥኝም አለቻት። እና ምን ተፈጥሮ ነው? ይኸውልሽ በጥፊ እኮ መታኝ ማለት እናቱ እዚህ እንዳለች እንደምትሰቃይ ማወቀ። ምን ስለ እናቱ ገዝ ያወራ እያልኩሽ ነው። ወዮ በጣም አስቸጋሪ ነው። እናማ በጥፊ መታኝ እኮ እሱ። ተረጋጊ ለማንኛውም ስለዚህ ሌላ ችግር ተፈጠረ ማለት ነው አለቻት። አዎ የእውነት እንገላታለን። ምን? አዎ የእውነት እንገላታለን፣ አሳየዋለሁ እኔን በጥፊ መቶኝ እሱ ስትልም አረ ተረጋጊ ባክሽን፣ ምን እያረግሽ ነው አለቻት። ሌላው አሁን ላይ እንግዲህ ትሁት ናቴን የመጨረሻ ጠልተዋለች። ልቧ ተሰብሯል። ምክንያቱም ገዙ ወደ እሱ ክላስ ሲገባ ጋሼ እያለች እየተወረበረበች ነበረ። ምን ሆነሻል ትሁት ሲላትም ቤቲ ተኝታለች። አዎ ተኝታለች፣ የምፈልገውን እቃ ከእንቅልፏ ነው የቀሰቀስኳት ይዤ ወጣሁ አላት። በዚህን ሰዓት ትሁት ግራ ተጋባች። ሌላው አሁን ላይ እንግዲህ ለአባባ ደወለች ትሁት። ናቲ ቤቲ ነይ እንውጣ አለቻት። የት? አልወጣም፣ እኔ እዚህ መቀመጥ የለብሽም፣ ግዴታ እኔ ስወጣ መውጣት አለብሽ። ወይስ ናቴን ለማግኘት ነው? እሱን ለማግኘት የሚጠራው ማን እንደሆን ጠንቅቀሽ ታውቂያለሽ። ሲቀጥል ደግሞ እሺ እኔ አባቴ አጎቴ የለም፣ ስራ እያስፈታውን ነው። እኔ ስራ ማለት የረፍት ጊዜ ሲበዛ አለቻት። አይገባኝም፣ የትም ሂጂ ነይ ውጪ ስትላትም እሺ ብላ ወጣች። በዚህን ሰዓት እንግዲህ እሺ ብላ በወጣችበት አጋጣሚ አሁን ላይ እጅግ በጣም ግራ የተጋባችው ቤቲ ምን ማድረግ እንዳለባትም ሁሉ ነገር በቅናት እየተንጨረጨረች ነው። እናም ወታ እኔ እዚሁ ልጠብቅሽ፣ ወዴት ነሽ? እዚሁ ልጠብቅሽ አለች። ቢሮም ሄደች። ናቲ ትሁትን አገኛት። ቤቲ ተደብቃ ማየት ጀመረች። ከዛም አልታየም አለችው ገዙን። ምንድን ነው የሚታየኝ? እንድ እኔ ገንዘቤን ሁሉ በራሴ ከማረግ ውጭ ምንም አይታየኝም፣ የሚታየኝ እሱ ነው አላት። ምን? አዎ ይውልሽ ፊት አይታይም? ምን ሆነሽ ነው ፊትሽን? ከእግር በር መቶኝ ደግሞ ብቻሽን ከበር ጋር መጋፈጥ ጀመርሽ አላት። አሁን አንተ የእውነት ባል ነህ? የመጨረሻ እልቅስ አዲስ ዜና አለኝ። ምን? አለምነሽን ዛሬ ማታ ሁሉም ያልቅለታል። አለምነሽን ልገላን ነው፣ ዶክተሩ መርዝ ሰጥቶኛል አላት። ምን አለችው? አዎ ምን ነው ደነገርሽ? አይ ምንም። ተወዛገብሽ? አይ ምንም። አሪፍ ነው ጥሩ ነው አለችው። በቃ እኔ ልሄድ ስትለው ሄጅ አለ። በዚህን ሰዓት ትሁት ለአባባ ደውላ አገኘችው። ያገኘችውን ሰዓት እንግዲህ አባባ ልትረዳኝ ይገባል፣ እባክህን አለምነሽን ሊገሏን ነው፣ ከዛ ከቤት ማስወጣት አለብኝ ስትለውም እሷን ካስወጣሽ ልጅሽን ይገልብሻል አላት። ልጄ ገና የሆነ ነገር ትሆናለች ብዬ እሷ ስትሞት አላይም አለችው። ልጄ ለምን ሲላትም የምሬን ነው አባባ ስትለውም እሺ በማለትም ተስማማ። ነገር ግን አሁን ላይ ቤት ስትመጣ ናቲ ወደ ቤት ስትመጣ ትሁት አትወጂኝም? በጣም ነበር የምወድህ፣ እኔ በጣም ነው የምወድሽ፣ እንድትወደኝም አልፈልግም። ለእናቴ የከፈልኩት መስዋዕትነት ኃጢአት ሰርቻለሁ፣
ቢሆንም በጣም ይደብራል። አልፈልግም፣ አለምነሽን አላዳንካትም አለችው። ከዛ አለምዬ ክላስ ስገባ ሊገለኝ ነው በማለት ሊገለኝ ነው ዛሬ አዲስ ነገር አለ ስትላትም ትሁት አስመለጠቻቸው። ሰብስክራይብ እያደረጋችሁ